እንዴት እናት ዛራ? አየሽ ለአንዱ ቁስል የሆነው ነገር ለሌላኛው ያላገኘው ምኞት ነው የሚሆነው። እባክሽ ዛራ ምንድነው ለማለት የፈለግሽው? በደንብ አስረጅኝ። እመቤቴ እስካሁን ደብዛውን ያላገኘሁት የጠፋችብኝ ልጅ አለች። ቤሌን እማይሆን ውስጥ ገብተሻል። ካንተ መራቄ ነውልህ? ሰላምን ለመንጠቅ መሞከሬ ነውልህ? ሰላም እንዳጣና እማይሆን ውሳኔ እንደወስን ካደረግሽኝ በኋላ ነው ደህና ነው የምትይኝ? አታስብ። የት ወጣ የት ገባ የምትለው ቤሌን ሞታለች። የኔ አምነን ሚስጥረኝ ብለህ የምጠራ ቤሌን ልብ ውስጥ ሞታል። የዚህን ያህል የጨከንሽው? የራስን የጭካኔ ብዛት በቅድሚያ በቆጠርክ። ከዚህ በኋላ ዳግመኛ ላይ አይንካተኝም። ሰላም ይሰማኝ ቦታ አግኝቻለሁ። እዛ እየሄድኩ ራሴን አዳምጣለሁ። የት? ማወቅ አስፈላጊ ያልሆነ ነገር እንድነግር አጠብቅ። ቆይ ቤሌን እንደዚህ አይነት ሰው ነሽ? ሁሉም ሰው እኮ ለክፉ ጊዜ ደብቃ ኖሮ ማንነት ይኖረዋል። ደካማ ጎናችን ሲታወቅ ነው ብዙ ሰዎች ጊዜ ማሳለፍ ያደረጉን። አረ ምን አይነት ወሬ ነው የምታወሪው? አቶ አምነን ባለቤት ቅርና ትሰኝ ክፍሌ ለቀህ ትወጣ። ባለቤትህ? ዋሻው ንገረኛ። በአደባባይ ሲመሰክራት አልነበር እንዴ? ለነገሩ እኔ ጥፋተኛ ነው አንተ አይደለህም። እኔ እንድቀርቢ ሞክሬያለሁ፣ ግን ደግሞ ራስ ወዳድ ስለሆንሽ አይገባሽም። አንቺ ያልሽውን መንገድ እኔም እከተላለሁ። መልካም መንገድ ተመኘሁልህ። የብሌንና የአምነን ፍቅር እየሻከረ መጥቷል። ይህም የሆነበት ምክንያት ሜሪያ ከመጣች ወዲና እንዲሁም ሜሪያ አምነንን ለኔ አድርገዋለሁ ባለችው መሰረትም ሁልጊዜም ከአጠገቡ ሆናም ለማባበልና እንዲሁም እሱን ለመሳብ በምትሞክርበት ሰዓትም ብሌን በቅናት እርርድብን እያለችም ነበረ። ታዲያ ይህንም ስትመለከትም ወደ ራሷ ተመልሳም የራሴ ጊዜና የራሴ ቦታ ሊኖረኝ ይገባል፣ አሁን ላይ አምነን ለኔ ቦታ ያለው ሽምጥጥ አድርጎታል፣ የለውም ጨርሷል በማለትም እንግዲህ ተስፋ የቆረጠች ትመስላለች። ታዲያ የራሷን ጊዜ ለማሳለፍና እንዲሁም ከአምነን ፍቅር ለመውጣትም ብዙ ጥረት እያደረገች ባለች በሰዓትም አምነንም ለምንድነው እልህኝነት ያዘሽ? እልህ ይዞሻል፣ ወደ ራስሽ ተመለሽ በማለትም ለመቀራረብ ሞክሮ ነበረ። ነገር ግን ብሌን ፍቃደኛ አልሆነችም። ይህም ከሜሪያ ያላት ግፊትና እንዲሁም ሜሪያ ያላትን ሁኔታም እያሳየቻትም ስለሆነ አምነንን ለመውሰድና እንዲሁም ከኔ ለመንጠቅ ፈልጋችሁ ከሆነ ማንም ሊነጥቀው አይገባም፣ ከዚህ በኋላ የኔና የኔ ብቻ ነው በማለትም ሜሪያ ብሌንን ስለተናገራቻትም ብሌንም ቢሆን እንግዲህ በጣም ያው ተወስደዋለች በማለትም ተስፋ ቆርጣ ስለነበረም ያው አምነንም ባለቤትህ ትቆጣለች፣ ከኔ ጋር ለመነጋገር ጊዜ ወረፍዷል በማለትም ብዙ ነገሮችን እየተናገረች ትገኛለች። ነገር ግን አምነንም ቢሆን በጣም ከተናደርኩና ወደ ራሴ ከተመለስኩ በኋላ ለምንድነው እንደዚህ ያደረግሽ በማለትም በብስጭት ነበር የተለያዩት። ይሄንንም እንግዲህ የራስሽን መንገድ ስትከተይ ምንም የራሴን መንገድ እከተላለሁ በማለትም እንግዲህ የፉክክር ደጃፍ ሳይዘጋ አደረ የሚባለው ነገር በብሌንና በአምነን ሊደርስ ነው ማለት ነው። በሌላ በኩል ወይዘሮ ዛራ በአሁኑ ሰዓትም ያቺ የጠፋቸውና እንዲሁም ደብዛው የጠፋው ልጇን እየፈለገችና እንዲሁም በጣም ለዘመናት ቁስል የሆነባትን ዛሬ ላይ ለሞዘሬላ ይፋ አድርጋለች። እንግዲህ ይህንንም እንደ ግምታችንም ብሌን ናት ልጇ ማለት ነው። በሚገርም ሁኔታና እንዲሁም ደስ በሚል ሁኔታ ብሌንና ወይዘሮ ዛራ እናትና ልጅ ናቸው ማለት ነው። ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በተወዳጁና እንዲሁም በአጓጊው ድራማ በድር ድራማ መጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷቸው አድርጉ እያልኩ በዛሬው ዕለት እንግዲህ በጣም አሁንም አዳዲስ ነገር የታየበትና እንዲሁም ፉክክሩ የታየበት ክፍል ላይ ነው። ወይዘሮ ዛራ ልጇን ልታገኝ ጫፍ ላይ ናት። እንዲሁም አምናን ደግሞ
ከብሌን ጋር ለመገናኘትና እንዲሁም ይቅርታ ጠይቆ ያው የነበረ ፍቅራቸውን ለመመለስም አሁን ላይ ዳር እያለ ነው ማለት ነው። ነገር ግን ሜሪያ በራሷ መንገድም ያው ከአያቷ ግፊትም የተነሳ የራሷ ለማድረግም እየሞከረች ይገኛል። ሜሪያ እንግዲህ የዚህ ቤት ንግስት ለመሆንም በአሁኑ ሰዓትም የነዚህን ልጆች ወይም በአምነን ዙሪያ ያሉ ሴቶችን ልክ እንደ አንቲቫይረስም አጥፍተሽ ያው ሁሉን ነገር በአንቲቫይረስ አጥፍተሽ እሱን የግልሽ ማድረግ ትችያለሽ በማለትም የልብ ሰጥታታለች። እንዴ ከዚህ ላይ ያው ፍቅር በአንድ ወገን ብቻ ነው እንዴ? አያቱ እንግዲህ በጣም ተሳስታለች ማለት ነው። ይህም የአምነንን ስሜት አላዳመጠችም። እሷ ያየችው ምንድነው የቀድሞ አብሮ አደጉና እንዲሁም አምነን በአንድ ላይ ሆነውም ጥሩ ትዳር ይመሰርታሉ በሚለውና እንዲሁም ከሜሪያ አባት ጋር ያለውን ወዳጅነትም ለማጠናከርና እንዲሁም በጣም በጥሩ ሁኔታ ለማስኬድ ነው። ይህ ነገር ትክክል አይደለም። እንደኔ ሀሳብና አስተያየት እናንተስ ሀሳብ አስተያየት ምን ይመስላል የሚለውን በኮሜንት መስጫ ላይ አስቀምጥ እያልኩኝ እንግዲህ ሌላኛው ደግሞ አዝግ ከሜርሲ የበለጠው አዝግም በአሁኑ ሰዓትም አምነን ለመበቀልና እንዲሁም በማያውቀው መንገድና በማያውቀው ስራም ሌላ አዘቅጥ ለማስገባትም የሚጥረው ወንድም ነው ተብየውም እንግዲህ በአሁኑ ሰዓትም ያለውን ንብረት በሙሉ ለመካፈልና እንዲሁም አምነን ባዶ እጁን ለማስቀረትም እንግዲህ ቆርጦ ተነስቷል ማለት ነው። ይሄም በሙዘሪላ ወይም በእናቱ በተባለችው በአክስቱ እንግዲህ ድርድር እያደረጉ ይገኛሉ። የአምነን አክስት ግን አሁንም ጊዜው አረፈደባትም ነበረ። ነገር ግን አሁን ላይም ለመሸፋፈን ሞክራለች። ይሄም የሆነበት ምክንያት የእህቷንና የራሷንም ሚስጥር ለመደበቅ ይህም እንግዲህ ክብር የሚባል ነገር አለና ለምንስ እነሱ አሁን በአሁኑ ሰዓትም የነ አምነን ቤትም ያው የዚህ ምንድነው የሚባለው በድሮ ጊዜ የክብር ቤት የሚባል ነገር አለ፣ የንጉስ ቤት እና ከሌላ ቤት ተወለደ ወይም ከሌላ ሰው ተወለደ ማለት ለነሱ ውርደት ነውና በእንደዚህ አይነት ምክንያትም ነው እንግዲህ የአምነንን ወንድም እናቱ ሰው እንዳያየውና እንዲሁም ከሰው ጋር እንዳይደበለቅ አድርጋ ያሳደገችው ማለት ነው። እና በዚህም አቂሟል ማለት ነው። እኔ ያለ ፍቅርና ያለ ሰው እንግዲህ ማንነቴን በብቸኝነት አሳድጊያለሁ። ሌላው ይቅር በበዓል እንዲሁም በሶሻል በማህበራዊ እንግዲህ ግንኙነት በሰርግም ሆነ በድግስ በሁሉም ቦታ ላልገኝ ተደብቄ ነበረ። በእናንተ በፌስታችሁና በድግሳችሁ ቀንም ሰው እንዳያየኝ በስራ ጊዜ አሳልፌ ነበረ። ታዲያ ይህንም ደግሞ የልጅነቴ ቁስሌ ነው። አሁን ደግሞ ከአምነን ላይ መበቀል ፈልጋለሁ። እናቴ የነፈገችኝን አንቺ ልትነፍጊኝ አትችይም በማለትም ከአምነን አክስት ጋር እንግዲህ እሰጥ አገባ ገብተዋል ማለት ነው። ይህንም ጊዜው እንግዲህ አሁን አይደለም። በአሁኑ ሰዓትም አንተ አምነንን ቅረበው እንጂ ሁሉ ነገር ይደርሳል ብትለውም እሱ ግን ሊረጋጋ አልቻለም። ሌላው ይቅር አሁን ላይ ድርጅቱን በስሜ አደርጋለሁ፣ ይህን ደግሞ የአያቱን ቤት ደግሞ በስሜ እስከማደርገው ድረስም ቸኩያለሁ በማለትም በጣም እንግዲህ በንዴትና እንዲሁም ስሜት በተሞላበት ነበረ ሲናገራት የነበረ። ነገር ግን እንግዲህ የአምነን አክስትም ማጠፊያዋ አጥሯል ማለት ነው። ምስኪን በጣም ታሳዝናለች። እንግዲህ በጣም በሚያሳዝን ሁኔታ ብሌንንም ሆነ የሚነጥቀውና እንዲሁም የሚወስድበት ይመስላል ማለት ነው። አስተያየቱና እንዲሁም አቀራረቡም ቢሆን ማለት ነው ያው ቀልጣፋ ነኝ ባይና እንዲሁም ነገር በወግ ይገባኛል የሚል አይነት ሰውም ስለሆነ አምነንን እንግዲህ ቅርጥፍጥፍ አድርጎ ለመብላት ነው የወሰነው ማለት ነው። ብሌንንም ያለሽበት ሁኔታ ምንድነው? እስኪ ንገሪኝ። ይሄ ቤት ሰላማዊ ነው አልተባለም ነበር ወይ? ምንድነው ያስከፋሽ? በማለትም የብሌንን ማንነትና እንዲሁም ያለችበትን ህመምም ለመረዳት ሞክሮ ነበረ። ብሌን ግን ጥንቁቁና እንዲሁም ብልህ ሴትም ስለሆነች ወዲያውኑ አልቀበጣጠረችለትም።
አንተ ምንድነው ስለምን ነው የነገርከኝ? ስለምን ነው እንደዚህ ልትለኝ የቻልከው? ሁሉም ነገር በጊዜ ይደርሳል የቸኮልክ አይመስልም እንዴ? በማለትም እንግዲህ አናታናቱን ብለዋለች ማለት ነው። እና የዛሬው ፍጥጫ በጣም እንደቀጠለ ነው ማለት ነው። ብሌንና አምነን እንደተለያዩ ናቸው። እንዲሁም ሜሪያም ቢሆን ብሌንን ከአምነን ለማለያየት የማትቆፍረው ጉድጓድ የለምና ወይዘሮ ዛራንም አልፋ ተርፋም ይች ብሌን የምትባል ልጅ አምነንን ልትቀማኝ ነው በማለትም እንግዲህ ስትናገር ነበረ። ከዚህ ላይ የሆነባት ያው በኋላ የመጣ አይና ወጣ ይባላልና ብሌን ናት እንግዲህ ቀድማ የአምነን ልብ የተቆጣጠረችው። ነገር ግን እሷ ከኔ በላይ ንግስት የለም እያለች ነው። የሚሳካላት ይመስላችኋል? እንደኔ ያው ውሸትም ስለሆነ እንዲሁም ደግሞ ያው የውሸት ፍቅር ነውና ያለውን ነገር አሁን ላይ ለፍቅርና የሆነ ለመውደድ ሳይሆን አሁን ላይ የአምነን ሚስት ተብሎ መጠራትን እጅግ ከልብ ተፈልገዋለችና ይሄን ነው የምትናፍቀው። ይሄንንም በቅርብ እሆነ አደርጋለሁ በማለትም እየፎከረችና ይዛተች ትገኛለች። እንግዲህ በቅርብ የምናየውና የምንመለከተው ይሆናል ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በይፋ እንግዲህ የብሌንና የወይዘሮ ዛራን እናትነት እስከምንሰማና እንዲሁም ደስታቸውን እስከምናይ ድረስ ቸኩለናል። እናም በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።